ያልተዘከረው ብላቴና በታሪክና በዘመን አጋጣሚ ልዩ ክስተቶች እንደ ተወርዋሪ ኮከብ ብልጭ ብለው ተከስተው ወዲያው ካይን የሚሰወሩ ታምራዊ ተወዳጅ ሰዎችን በዚህ ምድር ማየት የተለመደ ነው። በስፖርቱ፣ በሙዚቃው፣ በኪነ ጥበቡ፣ በምርምር፣ በሳይንስ ብቻ በሁሉም ዘርፍ ይቻለም ድንቅና ውብ የሆኑ ሰዎችን ላፍታም ቢሆን አስተናግዳለች። ስለ እነዚህ ድንቅና ታምራዊ ሰዎች የዘር ሐረግ መዘን ከአንደኛው ዓለም ጥግ መርጠን እንደ ስራቸው እንደ ሙያቸው ለመዘርዘር ብዙ ጥናቶች፣ ምርምሮችና በቂ ጊዜ ሊኖር ያስፈልጋል። በሀገራችንም ብዙ ድንቆች ለአፍታ ብልጭ ብለው የጠፉ ሰዎች አሉ። በእኔ ዕድሜ ዘመን የተከሰቱ የትውልድ ክስተቶች መካከል የኢትዮጵያ ሙዚቃ ባለው ሙያዊ ችሎታውና ተሰጥኦ በተለይ በ1980ዎቹ የመጨረሻዎቹ ዓመታት ጀምሮ ሕይወቱ እስካለፈበት ድረስ በግጥምና ዜማ ስራዎቹ ወቅቱን ያጥለቀለቀና የዋጀ አንድ ወጣት ተከስቶ የትውልድ ድንቅ ብሎሽ እንዲሰምር ያደረጉ ስራዎችን አጣጥመን ሳንጨርስ ይህም የሱ ስራ ነው ብለን አድናቆታችንን ችረን ሳንጨርስ ብዙ መስራት በሚችልበት ዕድሜው በሞት ያጣነው ተመስገን ተካና ስራዎቹን እያነሳን አለመዘከር፣ አለማስታወስ ንፉግነት ነው። ተመስገን ተካ ተወልዶ ያደገው በአዲስ አበባ ከተማ በተለምዶ መሳለሚያ ሰፈረ ሰላም አካባቢ ነው። ከሙዚቃ ግጥምና ዜማ ስራው በፊት ፈርኒቸር ወይም በእንጨት ስራ ላይ ተሰራ የነበረ ቢሆንም መክሊቱ ግን ሙዚቃና ጥበብ ነበር። እናም ለተፈጠረላት ሙዚቃ አገልጋይ ሊሆን ግድ ሆነበት። ብላቴናው ጥበበኛ ነው። በርካታ እስከ አሁነኛው ትውልድ ድረስ ዘልቀው ቀልብ ሳቢና ተደማጭ በሆኑ የኢትዮጵያ ሙዚቃዎች ላይ አሻራውን አሳርፏል። ተመስገን ተካ የህዝብ ስሜት ያዳምጣል። የህዝብ ድምፅ መሆን መቻሉን በበርካታ የግጥም ድርሰቶቹ አሳይቷል። በተለይ በኢትዮጵያ በ1983 ዓ.ም በተደረገው የመንግስት ለውጥ ምክንያት ከዚህ ለውጥ ጋር ተያይዘው የመጡ ሀገራዊ ስጋትና የህዝቡን ብሶት በመረዳት በግጥም ስራዎቹ ውስጥ ጠወይራ ስራዎቹን ለህዝብ ጆሮ በማቅረብ የህዝብ ወገንተኝነቱን አሳይቷል። እዚህ ላይ ለአብነት ያህል ተፈራ ነጋሽ 1987 ዓ.ም አካባቢ በወጣው አልበም ላይ ይሻላል ወይ መሄድ ይሻላል ወይ በሚለው የግጥም ስራው ውስጥ ኤርትራ ከኢትዮጵያ መገንጠሏን የሚሻል ውሳኔ ነው በማለት ጥያቄ በማንሳት እውነቱ ተሸፋፍኖ የተደረገ ጉዳይ እንዳይሆን በማለት የሱንና የህዝቡን ስጋት ገልጿል። ስጋቱን ብቻ ገልጾ አላቆመም። የኤርትራ ህዝበ ውሳኔ ኤርትራን ነፃ ሀገር ማድረጉ ሳያንስ ቀሪ ሀገሪቱ ክልሎችም የራሳቸውን ክልል በማቋቋም የሚሯሯጡበት ጊዜ የተሰማውን የግል ስጋቱን ደግሞ በዚሁ ስራው እንዲህ ሲል ተቀኝቶበታል። የኤርትራ መሄድ መልካም ምኞቱን ተመኝቶ ከሸኘ በኋላ ቀሪው የሀገሪቱ ክፍል ደግሞ ክልል መመስረቱ ላይ ሲጣደፍ ሲያይ ይገርማል፣ ሁሉም አንቺን አይቶኝ ሊከዳኝ ሊርቀኝ ይሰናዳ ጀምር በማለት ሀቅን መተንፈስ ላልቻለው ህዝብ ድምፅ ሆኗል። እንደዚህ አይነት ውስጠ ወይራ ስራዎች ለተሜ የተለመዱ በረከቶቹ ናቸው። 00 የሚለው የድምፃዊ ሰለሞን ተካልኝ ሙሉ ስራ ላይም የወቅቱን ፖለቲከኞችና ፖለቲካን የሚሞግቱ የሚተቹ ጥበባዊና ውስጠ ወይራ ስራዎች የግጥም ስራ ላይ ተሳትፈዋል። ፖለቲከኞችን አስኮርፈዋል። በዚህም ጥርስ ተነክሶበታል። በተለያዩ ጊዜያት ድብደባና እንግልት ደርሶበታል። እንደውም አሁን ከቤተሰቦቹ በአንዳንድ ሚዲያ ላይ የሞቱ መንስኤ ይህ 00 የተባለው ስራው እንደሆነ ሲናገሩ ይሰማል። እሱ ባለቤት ከሆነባቸው የግጥም ስራዎች በመነሳት የግላዊ ባህሪው ለእናትና ለሀገር ልዩ ፍቅር እንዳለው በእኔ በግሌ ይሰማኛል። ለዚህም ማሳያ በህብስት ጥሩነህ ሙዚቃ ላይ አደራ አደራ እናቴን አደራ የሚለው ስራዋ የግጥም ተዋረዱን ባንክሮ ላየው ሰው ለእናቱ ያለው ልዩ ፍቅር ያሳብቅበታል። በቀጣይም እናትና ሀገርን በፍቅር አጋምዶ እና አስተሳስሮ ማን እንደ እናት ማን እንደ ሀገር በሚለው የፀሐዬ ዮሐንስ ስራ ላይም አስመስክሯል። ተሜ ለሀገሩ፣ ለወገኑ፣ ለህዝቡ እንደው በአጠቃላይ ለወንዙ፣ ለሸንተረሩ መልካም ምኞት መመኘትና ተስፈኛ መሆን ደግሞ በፀሐዬ ዮሐንስ ስራው ላይ ሰላም አይለይም በሚለው ስራው ለኢትዮጵያና ለህዝቦቿ ያለውን መልካም ምኞት የተመኘበት የግጥም ስራው ነው። እንደው በአጠቃላይ ተሜን ስንመዝነው እዚህ ነው ስንለው እዛ ማዶ ስለ ሰው ቁንጅና የሰራው ስራ ነው ብለን አድምጠን ሳንጨርስ ራሱ ያ ግጥም ከሀገርና ከእናት ፍቅር ጋር ወስዶ የሚያላትመን የመስከረምን መጥባት አብስሮን ሳንጨርስ ስለ ማዲጋው ጥንስስ፣ ስለ እናት ጓዳ እንጎቻ፣ የሜዳ የሸንተረሩን ዝግባና ግራሩን እያነሳሳ አገሩን በናርዶስና በከርቤ
በማጥንት እያጠነ የአገርና የወገኑን ፍቅር የሚያስመጠን ታምራዊ ጥበባዊ ብላቴና ነው። ተመስገን ተካ በግጥም ስራ ከተሳተፈባቸው በርካታ ስራዎች ውስጥ ጥቂቶቹን ለቅምሻ እነሆ። የዋልኩት ውለታ ይሄን ወይ ውርሴ ልፋቴ ድካሜ ይሄን ወይ ውርሴ እንግዲህ ምን ልበል ይህ ከሆነ ቅርሴ አሃ ዝምታ ነው መልሴ ክፉ ደግ አትበል አታውጋ ምላሴ አሃ ዝምታ ነው መልሴ መስከረም ሲጠባ አደይ ሲፈነዳ ከአበቦቹ መሃል ወጣች ጽጌረዳ ደማቅ ፈገግታዋን ጸዳሏን ተላብሳ ከሆድ ዘለለች ሆና እንዳትረሳ ውበትሽ ጽጌረዳ ፍጥረትሽ ድምቀትሽ የፍቅሬ ሎተሪ አንቺ መሆንሽን ሰማሁ ለባለ ዕድል መውጣትሽን ግርማታ በሌለ ባየር ተሳፋሪ ተጀመረ እንደ ፍቅር በሎተሪ የፍቅሬ ሎተሪ አንቺ መሆንሽን ሰማሁ ለባለ ዕድል መውጣትሽን ግርማታ በሌለ ባየር ተሳፋሪ ተጀመረ እንደ ፍቅር በሎተሪ የመውደድ ቁጣ ነው ወይ በሰው ክፉ ነው ወይ የመውደድ ቁጣ ነው ወይ ክፉ ሰርቼስ ነው ወይ አልገጥም አለኝ ፍቅረኛ ታማኝ ሕይወት ጓደኛ አልሰጥሽ አለኝ ፍቅረኛ ታማኝ ሕይወት ጓደኛ
መሸደናደሩ ደናደሩ መሸደናደሩ ደናደሩ መሸደናደሩ ደናደሩ መሸደናደሩ ደናደሩ አይኮራ አይደምቅም ሰው ልጅ ያላገሩ የሰው ሀገርና ወትሮም የሰው ቤት ከርመሻል ታምኜ ዘልቃለሁ ስትኝ ከርመሻል ያኔ ባንደበትሽ ጽኑ ሰው መስለሻል ቃልሽ የታጠፈ ዛሬ ምን ነክቶሻል የሰማዩ ጌታ የምድሩ ባለቤት እንዴት ካለችው ጋር አጋጠምከኝ ድንገት ቂል አደረገችኝ ጨለምን ሰውዬ እከተላት ጀመሪ የኔን ጉዳይ ጥዬ ምን እንዳረገችኝ እኔ ምን አውቃለሁ ሰው ወሬ አምሮቱ ስያሜ ያጣሁላትና ስያሜ ያጣሁላት ስያሜ ያጣሁላትና ስያሜ ያጣሁላት ማለበላታዬ መለበላታ ስያሜ ያጣሁላት እስኪ ሰማውቶላት ስያሜ ያጣሁላትና ስያሜ ያጣሁላት ስያሜ ያጣሁላትና ስያሜ ያጣሁላት ማለበላታዬ መለበላታ ስያሜ ያጣሁላት እስኪ ሰማውቶላት ተቀምጦ ባለቤት ሲወጣ አንድ በሎ በገዛ ትዳሬ በጎጆዬ ባላ እኔ ተቀምጬ የሚያዝበት ሌላ አንድ በሎ እንግዲህ ሰዎች በደንብ አጢኑ ከፍቷል ዘመኑ ሰው አትመኑ ትዝታሽን አልቻልኩም ናፍቆትሽን አልቻልኩም ከህመምሽን አልዳንኩም ገና አላገገምኩም ትዝታሽን አልቻልኩም ናፍቆትሽን አልቻልኩም ከህመሜን አልዳንኩም ገና አላገገምኩም አመጣው ፍቅር ፍርጃውን
ይስፈንባት ስንገስባት ጸጋ ይዝነብባት ዘርተን እንቀምባት ወልደን እንሳምባት አምላኬ ሆይ ባርክልኝ ኢትዮጵያ እያላን ተስማናያ ሰላም ዘክራት የኢትዮጵያ አምላክ ከሚመጣው ከክፉ ሰውራት ከፍቅር ዛፍ ወርታ የሰላምን ፍሬ እንድትመግባት እጆቿን ዘርግታ ትማጸናለች አምላክ እንኳን ስማት አሳምረው መጨረሻው